ጤና ይስጥልኝ ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የኮማንዶና የአየር ወለድ ጀግኖች ገድልና ጀግንነት ታሪክ ተጽፈው ለትውልድ መተላለፍ እንደሚገባው እንደሆነ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ሀገራዊ ግዳጅ ላይ የቆዩ የኮማንዶና የአየር ወለድ አባላትና የጦር መኮንኖች በቡልቡላ ወታደራዊ ማሰልጠኛ የጀግና አቀባበል ተደርጎላቸዋል። በሀገራዊ ግዳጅ ላይ ለቆዩ የኮማንዶና የአየር ወለድ እዝ አባላትና የጦር መኮንኖች በቡልቡላ ወታደራዊ ማሰልጠኛ የጀግና አቀባበል ተደርጎላቸዋል። በአቀባበሉ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትል ጠቅላይ ኢታማዦር ሹም ጀነራል አበባ ታደሰን ጨምሮ የተለያዩ የመምሪያ አዛዥ ጀነራል መኮንኖች ተገኝተዋል። በዚህ ወቅት ኮማንዶና አየር ወለድ ኃይል አካላዊ ብቃቱ፣ ጽናቱ፣ ወታደራዊ ዕውቀቱና ለሀገሩ በቁርጠኝነትና ታማኝነት የታወቀ የውጊያ የማርሽ ቀያሪ መለያውም የጀግኖች ምልክት ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ባለቀይ መለዮች የህዝብ ኩራት አለኝታና መከታ የሆኑ ኃይል ናቸው ያሉት ጠቅላይ ኢታማዦር ሹሙ ለዚህም ደግሞ በግዳጅ ላይ የነበሩ ገድሎች ምስክር ናቸው ሲሉም ገልጸዋል። ወደፊትም የበለጠ ለማጠናከር በእዙ ላይ ትልቅ ኢንቨስትመንት እናደርጋለንም ነው ያሉት። መለዮ ለባሽ ማለት የላቀ ብቃት ያለው ማለት ነው። የተኩስ ብቃቱ የላቀ ነው። አካል ብቃቱ የላቀ ነው። ወታደራዊ ዕውቀቱ የላቀ ነው። ማርሽ ቀያሪ ነው። የውጊያ ማርሽ ይቀይራል። በፍጥነት፣ በጀግንነት፣ በቆራጥነት የሚፈጽም ማለት ነው። እያንዳንዱ ክፍለ ጦር በዚህ ግዳይ ላይ የሰራውን ገድል በጣም በሚያምር በሙያተኛ በተደገፈ መጻፍ አለበት። ለሚቀጥለው ትውልድ ማስተላለፍ አለበት። ኢትዮጵያን መጠበቅ የሚያልቅ ኃላፊነት አይደለም ያሉት ፊልድ ማርሻል ብርሃኑ ጁላ በመሆኑም በቀጣይ ወታደራዊ ብቃቱን ለማረጋገጥ የሚያገለግሉ ዝግጅትና ተግባራትን ማከናወን እንዳለባቸው ማሳስበዋል። ኢትዮጵያ አለቅላት በተባለ ጊዜ ዋጋ ከፍላችሁና ሀገር አጽንታችሁ በመመለሳችሁ ኢትዮጵያ ተመሰግናችኋለችም ብለዋል ጠቅላይ ኢታማዦር ሹሙ። ከተመለሳችሁ በኋላ ባለው ጊዜ ተጠቅማችሁ ቶሎ ብላችሁ የጎደለውን አሟልታችሁ የኮማንዶና የአየር ወለድ ቁመና፣ የኮማንዶና የአየር ወለድ የተኩስ ብቃት፣ የኮማንዶና የአየር ወለድ የመሰናክል ማለፍ ብቃት፣ የኮማንዶና አየር ወለድ አካል ብቃት፣ የኮማንዶና አየር ወለድ ጥበብ፣ የውጊያ ጥበብ የምታዳብሩበት መሆን አለበት። መዝናኛችሁ ስልጠና መሆን አለበት። የኮማንዶና አየር ወለድ እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ የኮማንዶና አየር ወለድ እዝ ሀገርን በማዳን ተልዕኮ አኩሪ ድል ተጎናጽፏልም ብለዋል። የጦር ክፍሉ ከሌሎች ክፍሎች ጋር በመሆን በሙሉ ግንባሮች ግዳጁን በብቃት ፈጽሞ የተመለሰ መሆኑንም ገልጸዋል። የኮማንዶና አየር ወለድ እዝ በአነስተኛ የሰው ኃይል ትላልቅ ግዳጆች ወስዶ በአስቸጋሪና ፈታኝ መልክዓ ምድሮች በመሰማራት ታሪክ ሰርቷልም ነው ያሉት። የምንሰራውን ያለን ኃይል የማባዛት ስራዎቻችን አጠናክረን የቀጠልንበት ሲሆን ከዚህ በተጨማሪ የታችኛውን አመራሮቻችንን አቅም ለማሳደግ ቴክኒካዊ ብቃታችንን ለማጎልበት በዝግጅት ላይ እንገኛለን። የዚህ ክፍል አመራሮችና አባላት ያለምንም መቅማማት ለሀገራቸውና ለሕዝባቸው አስፈላጊውን ሁሉ መስዋዕትነት በመክፈል ሉዓላዊነቷን አስከብረው በሚያልፍ ሕይወታቸው የማያልፍ ወርቃማ ታሪክን ጽፎ አልፈዋል፣ እያለፉ ይገኛሉ። የእዙ አባላት ለሀገርና ለሕዝብ መስዋዕት በመክፈል ወርቃማ ታሪክ ሰርተዋል። ወደፊትም በኢትዮጵያ ላይ የሚቀጣ ማንኛውንም ቅጣት በመመከት ጠላቶቿን ልክ ለማስገባት ዝግጁ መሆናችንን እናረጋግጣለን ብለዋል። በጋምቤላ ክልል በግብርና ኢንቨስትመንት የነበሩ ማነቆችን በመፍታት ከዘርፉ የህዝቡን ተጠቃሚነት ለማሳደግ በሚያስችል መልኩ ልማታዊ ባለሀብቶችን በማሳተፍ እየተሰራ መሆኑን የክልሉ ርዕሰ መስተዳድር አቶ ኡመድ ጁሉ ተናገሩ።
የክልሉ ምክር ቤት ሲያካሂድ የነበረው መደበኛ ጉባኤ ተጠናቋል። በጋምቤላ ክልል በእርሻ ኢንቨስትመንት በነበረው ብልሹ አሰራር ምክንያት የህዝብና የመንግስት ሀብት ለብክነት መዳረጉን ተከትሎ ተዳክሞ የነበረው የዘርፉ እንቅስቃሴ ከቅርብ ዓመታት ወዲህ በተወሰዱ የእርምት እርምጃዎች እያንሰራራ መጥቶ ከአግላይነት ወደ አሳታፊነት በመሸጋገር ላይ ነው። በጣም አስቸጋሪ ነበር እንጃ ጭራሽ ተወላጅ ሆነማ ስትሄድ ጭራሽ ምንም የምታገኝበት ነገር የለም ነበር። ከዛ በፊት እዚህ ባላለው እዛ ሲሄድ ከዛ ባላለው በቃ ተውኩት። መጨረሻ ላይ ሲያስቸግረኝ ትቸው በዚህ በአዲሱ ለውጥ ያው ጥሩ መሬት አግኝቻለሁ። በክልሉ እንደ ሀገር ትልቅ ተስፋ ተጥሎበት ከ10 ዓመታት በፊት ለባለ ሀብቶች ተላልፎ ሳይለማ የቀረው ከ400,000 ሄክታር በላይ መሬት በአገሪቱ ላይ ከፍተኛ ኪሳራ ማስከተሉን የክልሉ ኢንቨስትመንት ኮሚሽነር ዶክተር ለው ኡቦፕ ይናገራሉ። ወደ 5 ቢሊዮን የሚጠጋብር ነበር ማለት ነው። በጋምቤላ የግብርና ኢንቨስትመንት ስም የተወሰደ የውጭ ምንዛሬ የማምጣት እድል ነበር። ማሻውን ወደ ውጭ ሀገር ሲላክ በዶላር ነው። ስሌት ወደ ውጭ ሀገር ሲላክ በዶላር ነው። ጥጥ ወደ ውጭ ሀገር ሲላክ በዶላር ነው። ስለዚህ በክምርት ምዝብ መረት ኖሮ የውጭ ምንዛሬም ኢትዮጵያ ያገኝ ነበር እንደ ሀገር ጥቅም ይሄንን ጥቅም አላገኘንም። ሀገሩ አጣለች። የጋምቤላ ክልል ርዕሰ መስተዳድር አቶ ሞዱ ጅሉ ለክልሉ ምክር ቤት ባቀረቡት የ6 ወራት እቅድ አፈጻጸም ሪፖርት የኢንቨስትመንቱን ዘርፍ ከነበረበት ችግር በማስወጣት ከግለሰቦች ይልቅ ለህዝብና ለሀገር መጥቀም በሚችል መልኩ አዳዲስ ባለሀብቶችን የማሳተፍ ስራ መከናወኑን ገልጸዋል። ለኢንቨስትመንት የሚውል የገጠር መሬት በጥናት በመለየት ወደ መሬት ባንክ ገቢ ማድረግና ለአለሚዎች እንዲተላለፍ ለማድረግ ታቅዶ 10,500 ሄክታር ለአንድ ዓለሚ ባለሀብቶች በማስተላለፍ የእቅዱ 52% ተከናውኗል። ለ149 ባለሀብቶች አዲስ ኢንቨስትመንት ፈቃድ ተሰጥቷቸዋል። በሁሉም ዘርፎች ለፕሮጀክቶች ማስፈጸሚያ ብር 2 ቢሊዮን ካፒታል የተመዘገበ ሲሆን ፕሮጀክቶቻቸው ሙሉ በሙሉ ስራ ሲጀምሩ ለ3073 ቋሚ ለ8677 ጊዜያዊ በድምሩ ለ11750 ቋሚና ጊዜያዊ ሰራተኞች የስራ ዕድል እንደሚፈጠሩ ይገመታል። በሌላ በኩል ደግሞ በክልሉ በልዩ አነስተኛ የወርቅ አምራችነት ፍቃድ ተሰጥቷቸው በተቃራኒው የአካባቢ ብክለት ባስከተሉ 5 ድርጅቶች ላይ ህጋዊ እርምጃ መወሰዱንም ርዕሰ መስተዳድሩ ገልጸዋል። በአኝዋ ብሔረሰብ ዞን ዲማ ወረዳ በተደረገው ክትትልና የአካባቢ መራቆት ምክንያት የሆኑት አጠቃላይ 16 ግለሰቦች በህጉ መሰረት 360,000 ብር እንዲቀጡ ተደርጓል። በተመሳሳይ 5 የልዩ አነስተኛ የወርቅ አምራቾችን የኬሚካልና ብክለትን አዋጁን በመጣስ በህገወጥ መንገድ ሲጠቀሙ የነበሩ እያንዳንዱ 200,000 ብር በአጠቃላይ 1 ሚሊዮን ብር እንዲቀጡ ተደርጓል። የክልሉ ምክር ቤት አባላት በበኩላቸው በመጠጥ ውሃ አቅርቦት፣ በመሰረተ ልማት ግንባታ መጓተት፣ በፍትህና በተለያዩ ዘርፎች ሊፈቱ ይገባል ያሏቸውን የህዝብ ጥያቄዎች በዝርዝር ያቀረቡ ሲሆን የክልሉ ርዕሰ መስተዳድር አቶ ሞዱ ጅሉ ችግሮቹ በሂደት እንደሚፈቱ ምላሽ ሰጥተዋል። የጋምቤላ ክልል ምክር ቤት ሲያካሂድ የነበረው መደበኛ ጉባኤ በተለያዩ ጉዳዮች ላይ የመከረ ሲሆን አዋጆችንና ሹመቶችንም አጽድቋል። ለኢቲቪ ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። ከፍተኛ ትምህርት ተቋማት አስተማማኝ የብሮድባንድ ግንኙነት እንዲኖራቸው በማድረግ የመማር ማስተማር ሂደቱን ለመደገፍ ይሰራል ተብሏል። ከፍተኛ ትምህርት ተቋማት አስተማማኝ የብሮድባንድ ግንኙነቶች እንዲኖራቸው በማድረግ የመማር ማስተማር ሂደቱን ለመደገፍ እንደሚሰራ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሁዳ አሊ ገለጹ። በኢኖቬሽንና ቴክኖሎጂ ሚኒስቴር አስፈጻሚነት እየተከናወነ የሚገኘው የኢትዮጵያ ዲጂታል ፋውንዴሽን ፕሮጀክት የ6 ወር የስራ አፈጻጸም ግምገማ አካሂዷል። ፕሮጀክቱ የዲጂታል ኢትዮጵያ 2025 ስትራቴጂውን እቅድ እውን ለማድረግ ከፍተኛ እገዛ የሚያደርግ ሲሆን ለፈጠራና ለስራ ፈጠራ አዳዲስ እድሎችን በመፍጠር ሀገራዊ የሆነ ስትራቴጂ ትግበራ በመደገፍ ህዝብን ተጠቃሚ ያደርጋል ተብሏል። የኢትዮጵያ ዲጂታል ፋውንዴሽን ፕሮጀክት የዲጂታል ኢትዮጵያ 2025 ስትራቴጂውን መሰረት ባደረገ መልኩ በሁሉም የፌዴራል መስሪያ ቤቶች፣ በሁሉም ክልሎችና በወረዳ ደረጃ ተግባራዊ ይደረጋል መባሉን ከሚኒስትሩ ያገኘነው መረጃ ያመለክታል።
የሸገር ከተማ አስተዳደር ላለፉት ወራት ሲያከናውን የነበረው የሰራተኛ መዋቅርና የአሰራር ዝርጋታ በመጠናቀቅ በአሁኑ ሰዓት ሙሉ በሙሉ ስራ መጀመር የሚችልበት ሁኔታ ላይ መሆኑን አስታውቋል። የከተማው ከንቲባ ዶክተር ተሾመ አዱኛ ሸገር ከተማ ግብርናን መሰረት ያደረገና ዘመናዊ አሰራር የሚከተል አስተዳደር ያለው ነው ብለዋል። ከተማው 160,000 ሄክታር የመሬት ስፋት ያለው ሲሆን ከ2.5 ሚሊዮን በላይ ሕዝብ የሚኖርበት መሆኑን ገልጸዋል። ከንቲባው አክለውም የሸገር ከተማ አስተዳደር ከአዲስ አበባና ሌሎች አጎራባች ከተሞች ጋርም በጋራ የሚሰራ ነው ብለዋል። በብዙ አገራቶች ላይ ትላልቅ ከተሞች አብሮ እየሰሩ የህዝባቸውን ጥያቄ የልማት የቴክኖሎጂ የአገልግሎት ጥያቄዎችን መልሷል። ሸገር ይህም መሰረት በማድረግ ከአዲስ አበባ ከዛም ባለፈ ከሌሎቹ የኦሮሚያ ከተሞች ጋር ለመስራት የተዘጋጀ ከተማ እንደሆነ ለመቅረጽ እንፈልጋለን። ከ5000 አካባቢ የሚሆኑ ኢንቨስትመንቶች ያሉበት ከዛ በላይ የተለያዩ የኢንቨስትመንት ስራዎች የሚሰራበት ከተማ ነው። ከዚህም ባለፈ የተለያዩ የዘመናዊ ኒው ጄኔሬሽን የከተማ ስርዓቶችን ተከትሎ የሚሄድ ከተማ ነው። 3 ዓላማዎች አሉት። ዋናው በዓሉ አንደኛው ሸገር ከተመሰረተ መመስረቱን በይፋ ተመስርቶ ወደ ስራ መጀመሩን በይፋ የሚገልጽበት ነው። ሁለተኛው ዓላማው ሸገር ብዙ ግቦችን ነው ያዘው። በተለይ በምን አይነት ሸገር ኦልሞስት ትልቅ ኢኮኖሚ ሴንተር ነው፣ ኢንቨስትመንት የንግድ ሴንተር ነው። ምን አይነት ሸገር ውስጥ ኢኮኖሚ እናመጣለን፣ ምን አይነት ቴክኖሎጂ መምጣት አለበት፣ ምን አይነት አገልግሎት ነው የሚሰጠው የሚለው የራሱ ግብና ዓላማ ስላለው ይሄን በግልጽ ነው በዚህ በዓል ላይ ለህዝብ የሚገለጸው። ሶስተኛው ሸገር የኢንቨስትመንት ከተማ እንዲሆን የኢንዱስትሪ ከተማ እንዲሆን ህዝቡ የራሱን ተሳትፎ እንዲሳተፍበት ጥሪ የሚቀርብበት። በአገር ውስጥ በመድኃኒት ምርት ላይ የሚሰማሩ ባለሀብቶች በማበረታታት የመድኃኒት አቅርቦት ለማሻሻል እንደሚሰራ የጤና ሚኒስቴር ገለጸ። 9 የዓለም ሀገራት የሚሳተፉበት በጤናው ዘርፍ አዳዲስ ቴክኖሎጂዎችና አቅራቢዎችን ያካተተው 7ኛው የኢትዮ ሄልዝ አውደ ርዕይ ተጀምሯል። በኢትዮጵያ 13 የሚደርሱ የመድኃኒት ማምረቻ ፋብሪካዎች ይገኛሉ። ፋብሪካዎቹ የማምረት አቅማቸው የሀገሪቱን 40% የመድኃኒት ፍላጎት ለማሟላት የሚያስችል ነው። ነገር ግን እነዚህ ፋብሪካዎች አሁን ላይ እያመረቱ ያሉት ማምረት ከሚችሉት 8% ብቻ ነው። የሀገር ውስጥ የመድኃኒት ፍላጎት ለማሟላት ከውጪ ከሚገባው በተጨማሪ የሀገር ውስጥ የማምረት አቅም ማሳደግ ላይ ትኩረት ሊደረግበት እንደሚገባ ይገለጻል። እንኳን ከውጭ አምተ ሀገር ውስጥም እያመረት ጥረቱ ይኖራል። ስለዚህ ትልቁ አቅጣጫ በእነዚህ ዘርፎች ራስን መቻል ላይ ጥረት ማድረግ ነውና መንግስትም ይሄን አቅጣጫ ይዞ አሁን የሎካል ኢንዱስትሪዎች እንዲበረታቱና እንደዚሁም ደግሞ ፓርክም የተገነቡ ነውና ስለዚህ እነዚህ ነገሮች በዘላቂነት ለመቅረብ ከተፈለገ የሀገር ውስጥ አቅምን የማምረት አቅምን በደንብ በከፍተኛ ደረጃ ማሳደግን ያስፈልጋል። ከውጭ የሚገቡ መድኃኒቶችን በሀገር ውስጥ ማምረት መድኃኒቶችን በተመጣጣኝ ዋጋ ለማህበረሰቡ ለማቅረብ የሚያስችል በመሆኑ ጠቀሜታው የጎላ መሆኑ ይነገራል። አብዛኛውን ጊዜ የምንሰራው ያው ክሮኒክ የሚባሉ ወይ ደግሞ ነን ኮሚኒኬብል የሚባሉ መድኃኒቶች ላይ ነው የምንሰራው። ልክ እንደ አቶርቫስታቲን፣ አሚሎዲፒን ነው የምናመርተውና አብዛኛው የኢትዮጵያ ህዝብ ያው ከዋጋ አንፃር ማውን ኢምፖርት የሚሆኑ መድኃኒቶች በጣም ውድ ናቸውና እዚህ መመረቱ አብዛኛው ማህበረሰብ ተጠቃሚ ያደርጋል ብዬ አስባለሁ። ከዋጋም አንፃር በጣም ቆንጆ የሆነ ዋጋ ነው ያለን። ከመድኃኒት ማምረቻዎች ባሻገር የህክምና መሳሪያዎች ችግርን ለመቅረፍ በሀገር ውስጥ የተለያዩ የህክምና መሳሪያዎች እየተመረቱ ይገኛሉ። የሆስፒታል አልጋዎች ብዙ ጊዜ አልጋ የለም እየተባለ ነው የሚቸገረውና ሰው እሱን አገልግሎት ምንድነው አገር ውስጥ እያመረትን እያከፋፈልን ያለን። ኢትዮጵያ ምንም እንኳን የመድኃኒት አቅርቦትንና የህክምና መሳሪያዎችን ችግር ለመፍታት እየሄደችበት ርቀት ቢኖርም ዘርፉ አሁንም በበርካታ ማነቆች የሚፈተን ነው። ታዲያ ዘርፉን በአዳዲስ ቴክኖሎጂዎች ለመደገፍና ዓለም አቀፍ አቅራቢዎችን ተሳታፊ እንዲሆኑ
የሚያግዝ 7ኛው የኢትዮ ኤልስ አውደ ርዕይ ከ9 ሀገራት የተወጣጡ ኩባንያዎችን በማሳተፍ መካሄድ ጀምሯል። እንግዲህ እነዚህ ተሳትፎ ያላቸው ተቋማት ጋር ያው ኔትወርክ መፍጠር፣ ግንኙነት መፍጠር፣ የአገልግሎት ዘርፋቸውን በደንብ ማጥናት፣ ምን አብረን መስራት እንችላለን የሚለውን በደንብ ማየት፣ ከዛም ባሻገር ደግሞ ያው ህብረተሰባችንን የሚጠቅሙ ነገሮች ብዙ ነገር ስለምናገኝበት እንዴት ኮላቦሬት አድርገን አንድ ግራንድ የሆነ ነገር ወይም ትልቅ ነገር ክሬት አድርገን እዚህ ትልልቅ ሶሉሽኖችን ማምጣት እንችላለን የሚለውን እንግዲህ ያየን ነው ማለት ነው። በአውደ ርዕዩ የጤና ሚኒስትሯ ዶክተር ሊያ ታደሰ መንግስት መድኃኒት በማምረት ላይ የሚሰማሩ ኢንዱስትሪዎችን ለማበረታታት እየሰራ ነው ብለዋል። የመድኃኒት ምርቶችን የተመለከቱ ስትራቴጂካዊ እቅዶች አሉን። ማህበረሰቡ በሀገር ውስጥ የተመረቱ ጥራት ያላቸውና አስፈላጊ የሆኑ መድኃኒቶችን እንዲያገኝ ለማድረግ ይህም በጥናት ላይ የተመሰረቱ ልማታዊ ኢንዱስትሪዎች እንዲፈጠሩ ይረዳል። መንግስት በሀገር ውስጥ ምርቶች ላይ የሚያደርጋቸው በርካታ ማበረታቻዎችም አሉ። አዲስ ቴክኖሎጂዎችንና አቅራቢዎችን ባካተተው አውደ ርዕዩ ከ4000 በላይ የጤና ባለሙያዎች ከ100 በላይ ዓለም አቀፍ የዘርፉ መሪዎችና የሀገር ውስጥ ኩባንያዎች የንግድ ትስስር ይፈጠርበታል ተብሎ ይጠበቃል። አውደ ርዕዩ ከየካቲት 16 እስከ 18 2015 ዓ.ም ድረስ የሚዘልቅ ነው። በመጨረሻም ፕሬዝዳንት ፑቲን ከምዕራቡ ዓለም ጋር እያደረጉት ባለው ጦርነት ከመሪያቸውና ከሀገራቸው ጦር ጎን እንደሚቆሙ የሀገሪቱ ዜጎች ተናገሩ። ሩሲያውያን ሀገራቸው ከዩክሬን ጋር የገባችበት 1ኛ ዓመት በሰላማዊ ሰልፍ አስበዋል። Russians are being told by their leaders that this is a just war. የጦርነት አውድማ የኃያላኖች ጡንቻ መፈታተሻ የሆነችው ዩክሬን ከሩሲያ ጋር የገባችበት እልህ አስጨራሽ ጦርነት አያሌ ከተሞቿን ወደ ፍርስራሽነት እየቀየረ ቀጥሏል። የጦርነቱ ጅማሬ እንደ ፍጻሜው ቀላል አልሆነም። ምክንያቱ ደግሞ የሁለቱ ሀገራት ሰጣ ገባ በርካታ ተዋናዮችን መጋበዙ ነው። አሁን ደም አፋሳሹ የሁለቱ ሀገራት ጦርነት አሃዱ ብሎ ከጀመረ በነገው ዕለት ልክ 1 ዓመት ሊሞላው ሰዓታት ብቻ ቀርተውታል። እንዲያም ሆኖ ግን ከጦርነቱ ኃያልነትን ማስቀጠል ህልማቸው የሚመስለው ባለፈርጣማ ጡንቻዎቹ ሀገራትና መሪዎች ድንጋይ ማቀበላቸውን ሰርክ ተያይዘውታል። በዚህ መሃል ዩክሬን በ2014 በፈረንጆቹ የዘመን ቀመር ለሩሲያ ያስረከበቻትን ክሬሚያን ጨምሮ ከ1 ዓመት በፊት በተጀመረው ጦርነት 4 ግዛቶቿን ወደ ሩሲያ እንዲጠቃለሉ ምክንያት ሆኗል። ይህም ዩክሬን በዚህ ጦርነት ምክንያት ከደረሰባት የህይወትና ቁሳዊ ውድመት በተጨማሪ 18 በመቶ ግዛቷን አጥታለች እንደማለት ነው። ከአውሮፓ ህብረት እስከ አሜሪካ አልፎም ኔቶና ሌሎች አካላት ከዩክሬን ጎን በተሰለፉበት በዚህ ጦርነት ታዳም የልባቱ ነገር ከሰማይ አንዳች መናን እንደመጠበቅ ሆኖ ቀጥሏል። በዚያኛው ጉራ ደግሞ ከምዕራቡ ዓለም ጋር ሆድና ጀርባ የሆኑት ከኢራን እስከ ቻይና አልፎም የሚሳኤል ሙከራን በየቀኑ የምታስጎደጉደው ሰሜን ኮሪያ ከሞስኮ ጋር የልብ ወዳጅ መሆናቸው ጉዳዩን እንዲካረር አድርጎታል ነው የተባለው። የፕሬዝዳንት ጆ ባይደን የ10 ሰዓታት ሚስጥራዊ የባቡር ጉዞና የዩክሬን ጉብኝት ባናቱ ሲጨመርበት ደግሞ ነገሩን በእንቅርት ላይ እንዲሆን አድርጎታል። ፕሬዝዳንቱ ፖላንድ ዋርሶው ተገኝተው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወታደራዊ አመራሮች ጋር ውይይት ማድረጋቸው የጦርነቱ ፍጻሜ በቅርቡ ሊሆን እንደማይችል እርግጥ መስሏል። የነጩ ቤት አለቃ ዋርሶው ለተሰበሰቡ ፖላንዳውያን ባደረጉት ንግግር ሩሲያ ከቶም ቢሆን ዩክሬንን አታንበረክክም ማለታቸው ለዩክሬን የሚያደርጉትን ድጋፍ የማጠናከር ፍላጎታቸውን ያሳየ ስለመሆኑ የወታደራዊ ሳይንስ ተንታኞች ያስረዳሉ። ይህንን የባይደንን የአደባባይ ንግግር ተከትሎ ደግሞ አያሌ ቁጥር ያላቸው ሩሲያውያን ወደ አደባባይ በመውጣት ለሀገራቸውና ለመሪያቸው ያላቸውን እምነትና ድጋፍ አሳይተዋል። in their tens of thousands. የድጋፍ ዓላማም ሩሲያ ለዋላይነትን ለማስከበር በሚል የጀመረችውን ጦርነት አንደኛ ዓመቱን ለማስታወስ ስለመሆኑ የተገለጸው በዚህም የትዕይንተ ህዝቡ ተሳታፊዎች በጦርነቱ ከፕሬዝዳንታቸው ጎን እንደሚቆሙና ከሀገሪቱ ጦር ጎን እንደሚሰለፉ ማስረድተዋል። ጦርነቱን የጀመርነው እኛንን ብያላም ፕሬዝዳንቴን በእጅጉ አምነዋለሁ። ከጎንም ሆኜ የምዕራባውያንን የተወሳሰበ ሴራ ለማክሸፍ የትኛውንም ዋጋ ለመክፈል ዝግጁ ነኝ። በዚህ ትዕይንተ ህዝብ ላይ በከፍተኛ ወታደራዊ አመራሮቻቸው ታጅበው ወደ መድረክ የወጡትና ወኔ ቀስቃሽ ንግግር ያደረጉት የሀገሪቱ ፕሬዝዳንት ቭላዲሚሮቪች ፑቲን እሳቸው የምዕራባውያን ሴራ ያሉትን ጦርነት በልበ ሙሉነት እየተፋለሙ ላሉ ወታደሮቻቸውን አሞካሽተዋል። ጀግና ወታደሮቻችን በዚህ ሰዓት የሀገራችንን ታሪካዊ ግዛት ለማስከበርና ህዝባችንንም ለመጠበቅ እየተፋለሙ ይገኛሉ። እየተዋጉ ያሉት በጀግንነትና ታሪካችንን በሚመጥን መልኩ ነው። በዚህም በእጅጉ ኮርተንባቸዋል። እስኪ አንድ ጊዜ በጋራ
ሩሲያና ቻይና ወሰን አልባ ግንኙነት ስምምነት ማድረጋቸውና የቻይናው ፕሬዝዳንት ዢ ጂንፒንግ በሚቀጥለው ወር ወደ ሞስኮ እንደሚያቀኑ መገለጹ ደግሞ ዓለም ምናልባትም በጎራ አስተላለፍ ለይቶላት የሁለቱ ሀገራት ጦርነትም ቀጣይነቱ እንደማያጠራጥር በማሳያነት እየቀረበ ይገኛል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። በስነ ፍጥረት መባቻ ሕይወት ሁሉ በእጅ የሆነች አንዲት ካርድ የዘመነው ዓለም የገንዘብ ጌጥ ሆነች። ኑሮ ቀለል አለ፣ ሕይወት ተለወጠ፣ ጊዜና ጉልበት የማይባክን ሀብት ሆነ። ባንካችን አዋሽ የክፍያን ስርዓት በማዘመኑ በርካታ ደንበኞች የኑሮን ውጣ ውረድ በአዋሽ ባንክ የክፍያ ካርድ ቀላልና ምቹ አድርገው ደስታን ተጋርተዋል። እርሶም የአዋሽ ባንክ የክፍያ ካርድን በመጠቀም ዘመናዊውን ያኗኗር ዘይቤ ይቀላቀሉ። አዋሽ ባንክ ሰላሳ ስድስተኛው የአፍሪካ የመሪዎች ጉባኤ ባሳለፍነው ቅዳሜና እሁድ በመዲናችን አዲስ አበባ ተካሂዷል። የአፍሪካን መጻኢ ዕድልና ፈተናዎቿን በአጠቃላይ ሀገሪቱን በሚመለከቱ አጀንዳዎች ውይይትም ያደረገ ሲሆን ለዚህ ጉባኤም ከመላው ሀገሪቱ መሪዎች ታድመውበታል። በ36ኛው የአፍሪካ የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አፍሪካዊ ጉዳዮችን በስፋት ዳሰዋል። ጠቅላይ ሚኒስትሩ አፍሪካዊ ችግሮችን በአፍሪካ ሊፈቱ እንደሚገባቸው ያነሱ ሲሆን ኢትዮጵያ ችግሯን በአፍሪካ ህብረት ስር ፈታ ምሳሌ ሀገር የሆነ መሆኗንም ተናግረዋል። When I stood before you last year on this same occasion, ባለፈው ዓመት በዚሁ መድረክ ላይ ኢትዮጵያ ከአስከፊ ግጭት እየወጣች ነው ብያችሁ ነበር። ዛሬ ላይ እዚህ የተገኘሁት በመንግስትና በህወሓት መካከል የነበረው ችግር በሰላማዊ ንግግር ባለፈው ህዳር ወር ላይ ፈተነው ነው። የፕሪቶሪያው ስምምነት የጥይት ድምጽ እንዳይሰማ መሰረት ጥሏል። በአፍሪካ ህብረት ያልተቋረጠ ጥረትና የአፍሪካን ችግሮች በአፍሪካውያን መፍታት የሚለው መርህን በኢትዮጵያ ጥሩ ነገር እንዲፈጠር አድርጓል። ችግርን በራስ መፍታት የሚለው መርህ በኢትዮጵያ የቀድሞው ንጉስ
አጼ ኃይለ ሥላሴ በአፍሪካ አንድነት ድርጅት የመጀመሪያ ስብሰባ ላይ የተገኘ ነው። አጼ ኃይለ ሥላሴ በወቅቱ በአፍሪካውያን መካከል የሚፈጠረውን ግጭት ተፈጥሯዊ ነው፣ ነገር ግን ግጭቶች የሚፈቱበት መንገድ በውጭ ጣልቃ ገብነት ከተደረገ በሽታ ይሆናል ብለው ነበር። ዛሬ ኢትዮጵያ የአፍሪካን ችግሮች አፍሪካዊ መፍትሄ እንዲሰጣቸው የአፍሪካውያን የአባቶችን ጥበብ በመጠቀም እየተገበረች ነው። leading role in peacekeeping mission. ኢትዮጵያ በሱዳን፣ በሶማሊያ፣ በደቡብ ሱዳን ሰላም በማስከበር የመሪነት ሚናን ተጫውታለች። ጦርነትም ሰላምም ሳይኖር ቀጥሎ የነበረው የኢትዮጵያና የኤርትራ ችግር የተፈታበት መንገድም ለአፍሪካውያን ችግሮች አፍሪካዊ መፍትሄ ለሚለው ምሳሌ የሚሆን ነው። የአፍሪካን ችግር በአፍሪካውያን የሚለው መርህ ከጸጥታ ችግሮች አልፎ የአህጉሪቱን የምግብ ዋስትና ችግር በመፍታት ላይ ሊሰራ ይገባል። አፍሪካ ራሷን በሚገባ እየመገበች አይደለም፣ ነገር ግን የዓለም የዳቦ ቅርጫት የምትሆን አህጉር ነች። ረሃብ ከሚገጥመው የዓለም ሕዝብ 1/3 አፍሪካ ውስጥ ነው ያለው። ይህ ለምን ሆነ ብለን በደንብ ልናስብበት ይገባል። ኢትዮጵያ በግብርናው ዘርፍ የምግብ ዋስትናን ከማረጋገጥ ያለፈ ውጤታማ ስራ እየሰራች ስለመሆኑም ጠቅላይ ሚኒስትሩ ጠቅሰዋል። have been working diligently to enhance agricultural productivity. ባለፉት 4 ዓመታት ኢትዮጵያ በግብርናው ዘርፍ ላይ ውጤታማ ስራን ሰርታለች። በአነስተኛ እርሻ ስራ ላይ የተሰማሩ አርሶ አደሮችን በክላስተር እንዲያመርቱ የመስኖ ተጠቃሚ እንዲሆኑና የሜካናይዝድ እርሻም ተጠቃሚ እንዲሆኑ ተሰርቷል። የጀመርነው የስንዴ ምርት ውጤትን አስገኝቷል። በዚህ ዓመትም ወደ ውጭ ገበያ ለማቅረብ ተዘጋጅተናል። ይህ ትልቅ የኢትዮጵያ ስኬት ነው፣ የአፍሪካም ስኬት ነው። ኢትዮጵያ የሜካናይዝድ እና አነስተኛ ግብርናን በማበረታታት በእንስሳት እርባታና በከተማ ግብርናም ውጤት እንዲመጣ የሌማት ትሩፋት ብለን ስራዎችን ጀምረናል። ይህም ኢትዮጵያን ለመመገብ ብቻ ሳይሆን ወደ ውጭ ገበያ ምርቶችንም ለመላክ የሚያስችል ውጤት እንደሚገኝበት እርግጠኛ ነን። Sadly, the principle of African solution to African problems እንዳለመታደል ሆኖ አፍሪካዊ ችግሮችን በአፍሪካዊ መርህ ለመፍታት የሚያጋጥሙ በርካታ ችግሮች አሉ። ምክንያቱ ደግሞ የችግሮች ሁሉ መነሻ አፍሪካውያን የምንፈጥራቸው አይደሉም። የአየር ንብረት ለውጥ ለአብነት ማንሳት እንችላለን። አፍሪካ ለዓለም የሙቀት መጠን መጨመር ድርሻዋ በጣም ዝቅተኛ ነው። ጉዳቱ ግን አፍሪካ ላይ ከሌሎች አህጉር የሰፋ ነው። ይህ ችግርን ለመፍታት አፍሪካ ጠባቂ መሆን የለባትም። ኢትዮጵያ ለመፍትሄው ከውጭ አልጠበቀችም። ባለፉት 4 ዓመታት በአረንጓዴ አሻራ 25 ሚሊዮን ዜጎቿን አሳትፋ 25 ቢሊዮን ችግኞችን መትከል ችላለች። ይህም 64 ሚሊዮን በጋዝ የሚሰሩ ተሽከርካሪዎችን ከመንገድ እንደማስወጣት ይቆጠራል። ለሀገር ኢትዮጵያ በአካባቢ ጥበቃ ላይ የምታደርገው ኢንቨስትመንት በጎ አድራጎት አይደለም፣ ምንጩ የራስ ፍላጎት ነው። የአካባቢ ጥበቃ እንደ ማህበረሰብ ሁሉም ነገራችን ነው። ራሳችንን ለመመገብ አቅም የሚሰጥ ነው። የውሃና የሌሎች ሀብቶቻችንም ጥበቃ ነው። እንዲሁም የሀገርን ሉዓላዊነት ማስጠበቂያ መንገዳችንም ነው። ጠቅላይ ሚኒስትሩ አያይዘውም አፍሪካ በጠቃሚ የዓለማችን ታላላቅ ተቋማት ስለሚኖራት ውክልና ቢሆን ያሉትን መፍትሄም ጠቁመዋል። Africa today is leading voice for better world. አፍሪካውያን በሁሉም መንገድ ለተሻለች ዓለም ድምጻቸውን ሊያሰሙ ይገባል። ልዩነቶችን በሰላማዊ መንገድ ሊፈቱም ይገባል። የአፍሪካ ነጻ የንግድ ቀጠና በዓለም ትልቁ ነጻ የንግድ ቀጠና ይሆናል ተብሎ ይጠበቃል። ይህም በአፋጣኝ ሊተገበር ይገባል። በአካባቢ ጥበቃና በታዳሽ ኃይል ላይ የአፍሪካ ተሳትፎም ከፍተኛ ሊሆን ይገባል። አፍሪካ ሁሉንም ዜጋ በሚመለከቱ ጉዳዮች ላይ መሪ ልትሆን ይገባል። በድጋሜ አፍሪካ በጸጥታው ምክር ቤት ከአንድ በላይ ቋሚ መቀመጫና አሁን ካለው በእጥፉ ሊያድግ የሚገባው ተለዋጭ አባላት ያሉት ድምጽም ሊኖራት ይገባል። ይህ ብቻም አይደለም፣ በቡድን 7ና በቡድን 20 ውክልና ሊኖራት ይገባል። የጠቅላይ ሚኒስትሩን የህብረቱን የጉባኤ ውሎን በተመለከተ ፕሬስ ሴክሬታሪዋ ማብራሪያ የሰጡ ሲሆን በማብራሪያው ላይም ጠቅላይ ሚኒስትሩ በንግግራቸው ለሀገሪቱ ባሉ መሰረታዊ ጉዳዮች አፍሪካውያን በአንድነት ሊቆሙ እንደሚገባ ገልጸዋል። እንደ ሀገር ያው በተለያዩ ጉዳዮች ጫና የሚደርስባትም ሀገር እንደመሆኗ መጠን በተለይ ከዕዳ ጋር ተያይዞ የዕዳ ቅነሳ ማዕቀፍ እሱ ተግባራዊ እንዲሆን ጥሪ ያቀርበዋል። ሁለተኛው እንደገና በዚህ ዓመትም ደግሞ የዛሬ ዓመትም ያነሱት የነበረው በተባበሩት መንግስታት የጸጥታ ምክር ቤት ውስጥ አፍሪካ ቋሚ መቀመጫ እንዲኖራት እሱንም ጥሪ ያቀርበዋል። በሶስተኛ ደግሞ አፍሪካ እንደ ሀገር ያላት ትርክት የሚቀረጸው
በራሷ ሚዲያዎች አይደለም በራሷ ልጆችም አይደለም በጣም ብዙ ጊዜ በምዕራባውያን ሚዲያዎችና በሌላ ዓለም አቀፍ ያሉ ሚዲያዎች ስለሆነ እሱን ትርክት መቀየር ያለብን አንደኛ ሌሎች ሀገሮች እንዴት ያዩናል የሚለውን ብቻ ሳይሆን ራሳችን እንደ አፍሪካውያን ራሳችንን እንዴት እናያለን የሚለውን ለመቅረፍ ወይም ለመቀየር የአፍሪካ ኮንቲኔንታል ሚዲያ ሃውስ ወይም የራሷ እንደ አፍሪካ ህብረት የራሱ ሚዲያ ሃውስ ቢኖረውና እነዚህን ትርክቶች ለመቀየር አጽንኦት ሰጥቶት እንዲሰራ ጥሪ ያቀርበዋል ማለት ነው። ዶክተር አብይ አህመድ ከዚሁ 36ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ከዓለም አቀፍ ተቋማት አመራሮች የተለያዩ ጉዳዮች ላይ መምከራቸውን አክለው ገልጸዋል። በሁለትዮሽ ግንኙነቶች ላይ እንግዲህ ያተኮሩ ውይይቶችን ያደረጉት ከሩዋንዳ፣ ከቡሩንዲ፣ ከዲአርሲ እና ከሶማሊያ መሪዎች ጋር ተገናኝተው ሀገራት ያላቸውን ግንኙነት ላይና በቀጠናዊ ደግሞ ያሉ ጉዳዮችንም አንስተው ሰፊ በሆነ ጊዜ ተወያይተዋል። በሁለተኛው ረገድ ደግሞ የተለያዩ የማልቲላተራል ኦርጋናይዜሽኖች ኃላፊዎች ጋርም ተገናኝተው ነበረ። ከዚህ ጋርም ያው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ ያነሱት የነበረው ዋናውን ውይይታቸው ከሰላም ስምምነቱ ጋር ተያይዞ ያሉ አመርቂ ውጤቶች እና ኢትዮጵያ እየገፋችበት የሄደችበት በስምምነቱ መሰረት እያደረገቻቸው ያላቸው ነገሮችም አንስተው ነበረ። በሳቸውም በኩል እንግዲህ በተባበሩት መንግስታት ድርጅት በኩል ለኢትዮጵያ ምን አይነት ድጋፎች ሊደረጉ እንደሚችሉ ይበልጥ ደግሞ በተጠናከረ መንገድ አብሮ ለመስራት ያሉትን ጉዳዮች ላይም ተነጋግረዋል። ውጭ ጉዳይ ምክትል ዳይሬክተር ከሆኑት የአሜሪካን ሀገር ካትሪን ፊ የፒስ አግሪመንቱ ኢምፕሊሜንቴሽን ላይ እዛ ላይም ውይይቶች ተደርገውበታልና የበለጠ ደግሞ የሚያደርጓቸውንም ድጋፎች አጠናክረው እንዲቀጥሉ በሚመች ሁኔታ እዚህ ላይም ተወያይተዋል ማለት ነው። ከዩኤን ፋኦ ዋና ዳይሬክተር ጋር እንዲሁም በአፍሪካ የምግብ ዋስትና ወይም ፉድ ሴኩሪቲ እና ፉድ ሶቨሬንቲ ላይ በተለይ ደግሞ ኢትዮጵያ አሁን እያደረገቻቸው ያለችው ጥረቶች አሉ። ራስን ምግብ በመቻል የምግብ ዋስትናን በማረጋገጥ እየተደረጉ ያሉ ስራዎችን እሱ ላይ ደግሞ የበለጠ በተጠናከረ መንገድ ዩኤን ፋኦ እንዴት ሊረዳ እንደሚችል ከሳቸውም ጋር ተወያይተዋል ማለት ነው። አፍሪካን ዲቨሎፕመንት ባንክ ፕሬዚደንት ከሆኑት ጋር ከዶክተር አዴሲና ጋም ተወያይተዋል። በተለይ ደግሞ የስንዴ ልማት ያለው ስራችን ላይ እዛ ላይም ድጋፍ እያደረጉ ነውና ይበልጥ ደግሞ ይሄን ተሞክሮ ወደ ሌላ የአፍሪካ ሀገራት ላይ ራሱም እንደዚህ እንዲከናወን ብዙ ግፊት የሚያደርግ ድርጅት እንደመሆኑ መጠን ይህንንም የበለጠም ደግሞ የሌማት ትሩፋትንም የጀመርናቸውን ስራዎች እዛ ላይም እገዛ እንደሚያደርጉም አንስተዋል ማለት ነው። ክቡር ጠቅላይ ሚኒስትራችንም እዚህ ላይም የበለጠውን የጀመሩትን ስራዎች እንዲያጠናክሩ ጠይቀዋቸዋል። ከመካከለኛው ምስራቅ ጋር ተገናኝቶ የኢስላሚክ ዲቨሎፕመንት ባንክ የሚባል ሌላም ደግሞ የልማት ባንክ ኃላፊ ወይም ዳይሬክተር ጋር ከሳቸውም ጋር ተገናኝተው ነበረ። በተለያዩ ሀገራዊ የሆኑ የልማት ፕሮጀክቶች ላይ እገዛ ሊያደርጉ የሚችሉባቸውን ጉዳዮች ላይ ተወያይተዋል። በመጨረሻም ደግሞ በሁለትዮሽ ግንኙነት ከካታር የስቴት ሚኒስተር ወይም ሚኒስቴር ዴታ ጋር ተገናኝተው በሁለቱ ሀገሮች ያለውን ግንኙነት ላይ በተጠናከረ መንገድ ለመቀጠል ያሉ ሁኔታዎችን ለማመቻቸት እሱ ላይም ተነጋግረዋል። በዚሁ የአፍሪካ ሁለንተናዊ ጉዳዮች ላይ በሚመክረው ጉባኤ ላይ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አፍሪካ ህብረት በሀገሪቱ እያጋጠሙ ያሉ ቀውሶችን ለመፍታት እየሰራ መሆኑን ተናግረዋል። በኢትዮጵያ ፌዴራል መንግስትና ህወሓት መካከል በደቡብ አፍሪካ የተደረገው ስምምነት አንዱ ማሳያ መሆኑን ጠቅሰው መልእክታቸውን አስተላልፈዋል። የጥይት ድምጽ የማይሰማባት አፍሪካን ለማየት እየተተገበረ ያለው ፕሮጀክት ያተገባበር ፍኖተ ካርታ ዓላማውን ለማሳካት የተቀመጠለትን አቅጣጫ እየተከተለ ነው። የአፍሪካ ህብረት በአህጉሪቷ ያሉ ቀውሶችን ለመፍታትና ለመቅረፍ እየሰራ ይገኛል። በኢትዮጵያ ወንድማማቾች መካከል የተደረገውን ስምምነት መጥቀስ ይቻላል። ለጠቅላይ ሚኒስትር አብይ ምስጋናዬን ለመግለጽ እወዳለሁ። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆንና ሌሎችም የስምምነቱ አባል የነበሩት ላሳዩት መነሳሳትና ጥበብ ለተሞላበት አካሄድ አመሰግናቸዋለሁ። ደቡብ አፍሪካም ለነበራት መስተንግዶና ምቹ ከባቢን መፍጠር ምስጋና ይገባታል። ከአፍሪካ ዋነኛ ስብራቶች መካከል የፖለቲካና ጸጥታ አለመረጋጋት ተጠቃሽ ነው።
ይህ ጉዳይ በበርካታ ሀገራት በፖለቲካና ጸጥታ ላይ ጫና እያሳደረ ነው። ይህም ህገ መንግስትን መሰረት ያደረገ የመንግስት ለውጥ ላይ ችግር እየፈጠረ ነው። ሽብርና ግጭት የምርጫ ሂደትን እያስተጓጎለ ይገኛል። ይህ ህገ መንግስታዊ የመንግስት ግልበጣን ተከትሎ የምንጥለው ማዕቀብም የሚፈለገውን ውጤት እያመጣ አይደለም። በዓለም አቀፍ ደረጃ ያለን ቦታ መጠናከር አለበት። የቡድን 20 ከአፍሪካ ህብረት ይቀበላል የሚል ተስፋ አለን። ይህ አህጉራዊ ተቋማችን በዓለም ለሚከሰቱ ችግሮች ድምጽ እንድንሆን ያስችለናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለውጥ በማድረግም አፍሪካ የምክር ቤቱ ቋሚ አባል መሆን አለባት። የአፍሪካ ህብረትን በሊቀመንበርነት ያገለገሉት የሴኔጋሉ ፕሬዝዳንት ማኪሳል በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ንግግራቸውን አፍሪካ በርካታ ፈተናዎችና ችግሮችን እያሳለፈች መሆኑን አንስተው በተለይ ደግሞ ሽብርተኝነትና በጉልበት የሚደረጉ ስልጣን የመያዝ ችግሮች ዋነኛ ፈተና መሆኑን ተሰናባቹ ሊቀመንበር የገለጹ ሲሆን የህብረቱ ሊቀመንበርነት ለኮሞሮሱ ፕሬዝዳንት አዝሊ ኡስማን አስረክበዋል። በአፍሪካ አህጉር እየጨመረ የመጣውን ሽብርተኝነት በመዋጋት ረገድ ክቡር ዋና ጸሐፊው ላሳዩት ተነሳሽነት ማመስገን እፈልጋለሁ። እርግጠኛ ነኝ የጸጥታው ምክር ቤትም ያሉትን ይተገብራል የሚል እምነት አለኝ። ህገ መንግስትን ያልተከተለና ያላከበረ የመንግስት ለውጥም ሌላኛው ፈተና ነው። ነፃና ፍትሃዊ ምርጫ በአፍሪካ ምድር ተግባራዊ እንዲደረግ ተቋማትንም ጭምር ማጠናከር ይገባል። በቆይታዬ የእናንተ እገዛ ተጨምሮበት ሰላማዊ በሆነ መንገድ የፖለቲካ ሂደቶች እንዲኖሩ ጥረት አድርጌያለሁ። የጸጥታው ምክር ቤት ሽብርተኝነትን በመዋጋት ረገድ የራሱን ሚና ሊወጣ ይገባል የምንለው በአፍሪካ የሚከሰት ሽብርተኝነት ለዓለም አቀፍ ደህንነትም ጭምር አስጊ በመሆኑ ነው። ስለሆነም የጸጥታው ምክር ቤት የገንዘብ ድጋፍ ያደርጋል ብለን እናስባለን። እነዚህ ከሰላምና ጸጥታ ጋር የተገናኙ ችግሮች ሰላማዊ የሆነ መፍትሄን ማምጣት እንደሚያስፈልግ አመላካች ናቸው። ይህም በተለይ በቀጣይ ልናሳካው ለምናስበው ግብ ከፍተኛ ድርሻ ይኖረዋል። በዚህ ዙሪያ በኢትዮጵያ በኩል የተሄደበት ርቀት የሚደነቅ ነው። የምንፈልጋት አፍሪካ የሚያስፈልጋትን የምታውቅ የሚበጃትን የምትመርጥና የተሳሰረች መሆን ይገባታል። በጋራ መርህ መነሻነትና በብዝሃነት መከባበር ላይ እንዲሁም አጋርነት ላይ ትኩረት አድርጎ መስራት ያስፈልጋል። ሰላሳ ስድስተኛው የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ የንግድ ቀጠናዊ ጉዳዮች ብሎም ሰላምና ተያያዥ ጉዳዮች ላይ ውይይት አድርጎ መፍትሄ ያበጀ ሲሆን ጉባኤውን በሰላም ተጀምሮ ያለምንም ስጋት የተጠናቀቀ ሲሆን እንግዶቹም ወደ መጡበት እየተመለሱ ነው።